then the Almighty will come to them in a shape other than the one which they saw the first time. በመጀመሪያ ካዩት በተለየ ቅርጽ ይመጣባቸዋል እኮ ነው። በማታውቁት በመጀመሪያ ካየኸው በተለየ ሁኔታ መጣ። እኔን አሁን አይታየኛል። እኔን አይታየኝ ተሰውሬ በሌላ ቅርጽ በመጣብህ ኖ አንተማ እፎይ አይደለህም እንደምትለይ ማለት ነው። ከዛ ምን ይላል አዲሱ የቱ ጋር ነበርኩ? okay, and look, and he will say I am your Lord. ከዛም እሱ መጥቶ ምን ይላቸዋል? እኔ ጌታችሁ ነኝ ይላቸዋል። they will say you are not our Lord. እነሱ ምን ይሉታል? no አንተ ጌታችን አይደለም ይሉታል። እሱ መጥቶ በተለየ ቅርጹ አስቀድመው ካዩት በተለየ ሲመጣባቸው ኖ አንተማ ጌታችን አይደለም ብለው ይክዱታል ማለት ነው። ያንን አዲስ ባይ ከዛ ማንም ያወራው ሁሉ ይጠፋል ማለት ነው። ከዛስ then it will be said to them እንደዚህ ይባላሉ ለነሱም do you know any sign by which you can recognize him? ምን ለዩበት አለ ወይ ጌታችሁን ተብለው ይጠየቃሉ። የቱ ጋር ነበርኩ? ከፍ አድርገው ትንሽ they will say the shin እነሱ ምን ይላሉ? ባቱን ይላሉ። so Allah will uncover his shin whereupon every believer will prostrate before him and there will remain እንትን በለው ከፍ አድርገው those who used to prostrate before him just for showing of ምናምን እያለ ይቀጥላል። ከዛ በኋላ ምን ያደርጋል? ባቱን ይገልጣል ማለት ነው። በምን በባቱ ምልክት ሰጥቷቸው ማለት ነው። ስለዚህ የት ነው በመጀመሪያ ያዩት ነው? በቃ ሐዲስ አለው ማለት ነው። ያኛው ሐዲስ ነው በቃ ቅድሚያ ያኛውን ሐዲስ የሚቀድመው ማለት ነው። ስላዩት ነው መጀመሪያ ስላዩት በባቱ ስለሚያውቁት ነው። መጀመሪያ ያዩትን እዚህ ጋር ሲገልጥላቸው ግልጽ ይሆንላቸዋል ማለት ነው። ምንም ያለ 4581 ክፈትለት። ያኛውን አዲስ ደግሞ ልስጥህና ጭራሽ ወረስት እንደሆነ ላሳየህ። 4581 አረብኛ ነው አድርገው እስኪ። ኦኬ አረብኛውን አድርግለት። ወደ መሀል አካባቢ ነው የሚሆነው። በጣም ትልቅ ነው አዲሱ። ዙም አድርገው ወደ ኋላ አድርገውና ዙም ሲል ወደ ኋላ ወደ እኔ ሳይሆን ወደ ኋላ ወደ ስክሪኑን አታርገው። አንብብ እስኪ ከዚህ አካባቢ ጀምሮ አንብብ። ፈዩቃሉ ለሁም ከላይ ከፍ አድርገው ዝቅ አድርገው እስኪ ከላይ እሺ። ፈቃሉ አላቡና ፈይንሸሩ አላ ተዚዱነ ፈያሕሹሩነ ኢለናር ወደ ጀሀነም ይሰበሰባሉ ይሄዳሉ አለ። ከአነሃ ሰራቡን ሙሒጡን ባዕዱሃ ባዕድ ፈየተሳጡነ ፊናሪ ሱመ ዩድዓ ነሳራዎች ክርስቲያኖች ይጠራል አለ። ፈዩቃሉ ለሁም ለእነሱ ለክርስቲያኖች ይባላል። ፈዩቃሉ ለሁም ክርስቲያኖች ከጠሩ በኋላ ለክርስቲያኖች ይባላል። መን ኩንቱም ተዕቡዱን ማንን ነበር የሚታመልኩት ይባላሉ። ቃሉ ኩና ናዕቡዱል መሲሕ እብነ መርየም የጌታ ልጅ የሆነውን ኢየሱስን እናመልካለን ይላሉ። ፈዩቃሉ ለሁም ይባላሉ እነሱ ኮዘብቱም ዋሽታችኋል ይባላል። መተኸዘ ላሁ ይዛችኋል ምን ሳሒቢሂ ወላ ወለደን ለአላህ ስብሓነሁ ወተዓላ ልጅን ይዛችኋል ይላሉ ይባላሉ። ፈዩቃሉ ለሁም ለእነሱ አሁን ይባላል ማዛ ተብጉነ ምስሉል አወሊ ሐታ ኢዛ ለም የብቀ ኢላ መን ካነ ያዕቡዱላህ። እስኪ ከፍ አድርገው ዝቅ ትንሽ ልውረድ። ምንም ከዛኛው የሚገናኝ ነገር የለው። ቀጥል አንብቡ።
አንብብና ጨርስ። የለውም እኮ ጨረስኩት ይገናኛል። እኮ። ምንድን ነው የሚለው? ምኑ ነው የሚገናኝ? ምኑ ነው የሚገናኝ? አንብብና ተርጉም እንደና ኩሉ ማቲን ካነት ተዕቡዱነ ቃሉ ፋረቅ ናስ ፊ ዱንያ አላ አፍቃሪ ማ ኩና ኢለይሂም ወለው ኑሳሒቡሁም ወነሕኑ ነተነዘሉ ረቡና አለዚ ኩና ነዕቡድ ፈየቁሉ አነ ረቡኩም ፈየቁሉ ላ ኑሽሪኩ ቢላሂ ሸይአን መረትን። ምኑ ነው የሚገናኙ? እስቲ ተርጉም። ለምንድን ነው እሱ እዚህ ጋር ስትደርስ መተርጎም ለምን ከበደ? መጀመሪያ እያነበብኩ ምንም እኔ አልተገናኘልኝም። ለዛ ነው ስላልተገናኘልኝ ነው ብተረጉም እንደማይገናኝ እኔ ላሳየህ፣ እንደማይገናኝ ላሳየህ እኔ። ምክንያቱም መተርጎም አልፈለክም። ዋናው ጋር ስትደርስ ላሻልከን ማለት ነው። መልሰው ክርስቲያን እንግሊዝኛው ላይ ቀጥል። ክርስቲያን እንትን በለውና ተርጉም። ያስለፋህን እኮ ዋናውን እንድተረጉም ነው እንጂ ዋናውን ብለህ አልተገናኘልኝም ብለህ እንትን ነው። እንደማያዋጣ እኮ ነገርኩህ። ቀጥል ክርስቲያን። ኦኬ እሺ ልቀጥል። then there remain in the gathering none but those who used to worship Allah alone። ከዛ በኋላ አላህን ብቻ የሚያመልኩ ይሰበሰባሉ ይላል። whether they are obedient or disobedient፣ ታዛዦች የነበሩም ያልነበሩም ነገር ግን አላህን ሲያመልኩ የነበሩ ይሰበሰቡና ይላል። then Allah the Lord of the world will come to them in the shape nearest to the picture they had in their minds about him። ከዛ በኋላ አላህ ሰዎች በጭንቅላታቸው እንደሚያስቡት አይነት ቅርጽ ሆኖ ይመጣና እንደዚህ ይላቸዋል። what are you waiting for? ምንድን ነው የምትጠብቁት? every nation have followed what they used to worship። ሁሉም ሰዎች የሚያመልኩትን ተከትለዋል። they will reply we left the people in the world and we were in the great need of them we did not take them as a friend። ከዛ በኋላ እነሱን ጓደኛሞች ምናምን አላደረግንም ይሉና ይናገራሉ። now we are waiting for our Lord whom we used to worship። ከዛ በኋላ እኛ አላህን የምናመልከውን አላህ እንጠብቃለን ይላሉ። አላህ will say I am your Lord። ከዛ በኋላ አላህ ይመጣና እኔ ጌታችሁ ነኝ ይላቸዋል። they will say twice or thrice we don't worship any beside Allah። ከዛ በኋላ ምን ይላቸዋል? ምን ይላሉ እነሱ? እኛ ከአላህ ውጭ ሌላ ማንንም አናመልክም ይሉታል። ያ አስቀድሞ ክርስቲያን እና አይሁዶችን ይጠይቃቸዋል። አስቀድሞ እነሱን ከጠየቃቸው በኋላ ሙስሊሞችን ይጠይቃቸዋል ማለት ነው። ይሄው ሐዲስ በተመሳሳይ ሳይ ሙስሊም 183 አለ። ስለዚህኛው እናውራና እንሄዳለን። ምን ሆነ የሚገናኘው ታዲያ? ለምንድን ነው የማይገናኘው? ከዛው ጋር የተያያዘ ነው አብዱ፣ ከዛው ጋር የተያያዘ ነው። ያንኛው ጋር ባቱን አስገለጣቸው። ሳይ ሙስሊም 183 እንክፈተው። እዛኛው ጋር የማይገናኘው ሐዲስ አታምጣ ታዲያ። እንዴት ነው የማይገናኘው? እንዴት ነው የማይገናኘው? ምኑ ስለምኑ ነው? ከአይሁዶችም ማንን ነበር የሚታመልኩት ተብሎ የተጠየቁት እኮ። ከዛ እንዴት መጣ? ለነሱ ቅርብ በሆነው ቅርጽ መጣላቸው። ከዛስ አላህን ተከተሉት። ከአንተ ውጭ ሌላ ቅርጽ ምን አልክ? ይሰማል? ጥያቄያችን ቅድም የት አይተውት ነው የሚል ስለሆነ ለነሱ ቅርብ በሆነ በአይምሯቸው ውጤት መጣ ማለት ነው። አሁን እዚህ ጋር ደግሞ ቅርብ በሆነ ውጤት ታዲያ አንዴ ቀጥር። ኦኬ ይሄ ደግሞ ሳይ ሙስሊም አልገባም ወይም አብዱ ምንድን ነው አርጉመንቱ አልገባም? አብዱ እሺ ቀጥል። ክርስቲያን ገብቶኛል። ሐዲሱን ጨርሰሽ። ስለዚህ ወደ እነሱ ጋር በሚያውቁ ቅርጽ ቅርብ ሆኖ መጣ ማለት ነው። which is በአይምሯቸው ባለው። ያ ማለት ደግሞ ምን ማለት ነው መሰለ? ስለዚህ ባት፣ እጅ፣ እግር፣ ፊት ምናምን የምትለው አንተ አላህን የሳልከው አለ፣ አንተ በምታውቀው መጣልህ ማለት ነው በሳልከው። ስለዚህ አላህ አንተ ጭንቅላት ውጤት ይሆናል ማለት ነው። ኤሪስ ቀጥል ክርስቲያን። ኦኬ ብዙ ሐዲስ ላይ ያለ ናሬሽን ነው። በነገራችን ላይ ደግሞ ሳይ ሙስሊም እና ሳይ አልቡኻሪ ላይ ያለ ሐዲስ ነው። ሳይ ሙስሊም 183 ላይ ያለውን በተመሳሳይ ምን ይላል? he would say ይመጣና ማለት ነው አላህ እሱም እንደዚህ ይላቸዋል I am your Lord፣ እኔ ጌታችሁ ነኝ። they would say we take refuge with from Allah from you። ከዛ ምን ይሉታል?
ከአንተ በአላህ እንጠበቃለን ይሉታል። አላህን ራሱን ማለት ነው። አላህን ራሱን በቂያማ ቀን አውዝ ቢላሂ ሚነ ሸይጣን ረጂም ብለው ሂድልን ከዚህ እንደማለት ነው ይሉታል። ኤንድ ዶንት አሶሺየት ኤኒቲንግ ዊዝ አላህ፣ እኛ ከአላህ ውጭ ማንንም አናመልክም ይሉታል። አንዴ ቆይ የሚታርክ አላህን ራሱ ምን ይሉታል? አላህን ራሱ ምን ይሉታል? ከአንተ በአላህ እንጠበቃለን። ከአንተ በአላህ እንጠበቃለን የሚሉት ሙስሊሞች ሰይጣንን ነው። የቂያማ ቀን ሙስሊሞች ጋር አላህ ሲመጣ ምን ይሉታል? ከአንተ በአላህ እንጠበቃለን ይሉታል። ከኛ ከአላህ ውጭ ማንንም አናመልክም ብለው ይመልሱታል። ዘዩር ሪፒቲድ ትዋይስ ኦር ስራይስ፣ ከዛ በኋላ ሁለት ሶስት ጊዜ ይሉታል። ቲል ሰም ኦፍ ዘም ውድ ቢ አባውት ቱ ሪተርን ኢት ውድ ሴድ ኢዝ ዜር ኤኒ ሳይን ቢትዊን ዩ ኤንድ ሂም ባይ ዊች ዩ ዊል ሪኮግናይዝ ሂም፣ በእናንተና በአላህ መካከል የምትለዩበት ነገር አለ ወይ ተብለው ሲጠየቁ ዘይድ ሰይ እነሱም የስ ይላሉ። አዎ አለኛ አላህን የምናውቀው ቅርጽ አለው ይላሉ። ኤንድ ዘ ቲንግ ውድ ቢ ሌየር ቤር፣ ከዛ በኋላ የሚገለጥ አካል አለው ብለው ይናገራሉ። ዞስ ሁ ዩዝድ ቱ ፕሮስትሬት ዘም ቢፎር ጋድ ኦፍ ዴር ኦን አኮርድ ውድ ቢ ፐርሚትድ ባይ ጋድ ፕሮስትሬት ዘምሰልቭስ ብለው ይቀጥላል። ቴንኪው። ስለዚህ የሚገለጥ ነገር የተባለው እዛኛው ላይ ቡሃሪ ላይ በተጠቀሰው መሰረት የሚገለጠው ምንድን ነው? ባቱ ማለት ነው። ባቱ ይገለጣል። ባት ሲገለጥ የሚለው ለዚህ ነው ማለት ነው። ስለዚህ በምንድን ነው የሚያውቁት? በባቱ የመጣው የመጀመሪያው ወይንም ባት አልባ ባት ያ ሳውስ ጥያቄያችን ኦኬ። አብዱ ጥያቄያችን ፕሪሳይስ በሆነ ሁኔታ መልስ። ባቱን ገልጦ ያሳያቸዋል አይደለ? ኦኬ። ያ የገለጠው ምን ድረስ ነው የሚገልጠው? ያ የተገለጠው ፍጡር ነው ፈጣሪ ነው? ሰምተዋል? አላህን የሸፈነው አላህን ሸፍኖ የአላህን ባት የሸፈነው ፍጡር ነው ፈጣሪ ነው? አላህን የሸፈነው የሚገለጠው ነገር ፈጣሪ ነው ፍጡር ነው? ፈጣሪ ነው ፍጡር ነው? የሚገለጥ ነው። የገለጠው ያ የተገለጠው ራሱ ጭንቅላቱ ነው? ጭንቅላቱ ነው? ጭንቅላቱ ስለዚህ በምንድን ነው የተሸፈነው? ሎክ ተገልጧል፣ ተስማምተናል። የሚገለጥ ነገር ከሆነ ተሸፍኖ ነበር ማለት ነው። ቆይ ምን ድረስ ነው የተገለጠው? አላህ አለማታቀ ቆይ ያ የተገለጠው ነገር ምን ድረስ እንደተገለጠ አታውቅም። ያ የተገለጠው ነገር ፍጡር ነው ፍጡር አይደለም ነው ጥያቄ። አልተነገረንም፣ እሱን አናውቅም። ፈጣሪ ራሱ የሚያደርገው ነገር ስለሆነ የሚከብደው ነገር አይደለም። ከራሱም ሊሆን ይችላል፣ ራሱም ሊሰትረው ይችላል። አብዱ እኔ መች ወጣኝ? ከብዷል አይከብደውም? የነገርኩህ እኮ ነው፣ ግልጽ ነው። ራሱን ያደረገው ራሱ ነው እንደዚህ ሆነው። ገባኝ። ራሱን አንተን የፈጠረው ቆይ አብዱ ራሱን አንተን የፈጠረው ራሱ ነው። ምድርን የፈጠረው ራሱ ነው። ሰማይን የፈጠረው ጥያቄ ይሄ እንደዛ መልስ እንደዛ ይሄ መልስ ነው። እሺ ባቱን ምንድነው ያለበሰው? ራሱን ያለበሰው ምን ራሱ ምን አለበሰው? ፍጡር ነው ያለበሰው ወይንስ ፍጡር ያልሆነ ነገር ነው ያለበሰው? ባቱን ይኸውልህ ለእኛ በማይታይበት መልኩ ሊሆን ይችላል። ያንን ቀን ደግሞ ለሙእሚኖች አላህ ሱብሓነሁ ወተዓላ የሸፈነው ነገር ዞር ያደርግላችሁ አይልም። አይታችሁታል እኮ ሳይገልጠው እኮ አስቀድሞ አይታችሁት እኮ ያንኛው ምን አላችሁት? ኖ አንተን አንከተልህም። ምክንያቱም ስላሳያቸው ነው በባቱ የሚያውቁት እኮ። አዳምጥ። በመጀመሪያ የመጣውን ቅርጽ እኮ አይተውታል እኮ። አይተውት ባቱን ተዛ ገለጠ። የኛው ደግሞ መጣና ገለጠ ማለት ነው። የሚታይ ስለሆነ ነው የገለጠው። የታየው ያወቁት በስለት ስላሳያቸው ነው። አብዱ ጥያቄያችን ምንድነው? የተገለጠው ነገር ፍጡር ነው ፍጡር አይደለም? እሱን አናውቅም። ቴንክ ዩ።
ስለዚህ ከሚያጋበን ቀጥልስ አይሻልም? ምን ሆነ እንጂ ሁለቱንም ብትል ምን ነው ግራ ገባህ? እኔማ ምን ግራ ይገባኛል? አንድ ሰዓት ጸጥ ብለህ ግራ ገባ ትለኛለህ እንደ ራስ መልሰህ። ፍጡር ነው ብትልም ማነሳብህ አርጉመንት አለ። ቆይ ፈጣሪ ነው ብትልም ማነሳብህ አርጉመንት አለ። ሁለቱም ብትል ማነሳብህ ጥያቄዎች አሉ። ራሱ እኔ ምንም ግራ የሚያገባኝ ነገር የለም። አንድ ሰዓት ጸጥ ብለህ ምንም ታነሳበት ነገር የለም። ምላሽ እኮ የለም። መልስ እሺ። ይኸውልህ ልንገርህ፣ ፈጣሪ ነው የፈለገው ማድረግ ይችላል። በራሱ መሸፈን ይችላል። በራሱ ማለት ነው። ለሰዎች እንደማይታይ የሆነ ነገር ሊከልልባቸው ይችላል። በሆነ ነገር ማለት ተረት ያላታወራ ተረት ሳይሆን የፈለገውን ሊያደርግ ይችላል የሚል ሃይማኖት አይገነባም። በመጀመሪያ አብዱ ፈጣሪ ነው ራሱ እንደፈለገ ሊያደርግ ይችላል ምን አገባ ምናምን ተብሎ መልስ ፕሊዝ አዳምጥ። አንደኛ ነገር እኮ ነው። አስጨርሰኛ ታዲያ እኔ ብቻ አዳምጥ። ምክንያቱም ስለ ሃይማኖት እያወራ ፈጣሪ ነው የፈለገው ሊያደርግ ይችላል ስለ ራሱ እንደፈለገ ነው ምናምን ተብሎ መልስ አይሰጥም። በመጀመሪያ ማታ ከሆነ አላውቅም ነው የሚባለው። ምታ ከሆነ ይኸው ማስረጃ ብለህ እዚህ ቦታ ላይ እንደዚህ መጽሐፍ ላይ እዚህ ቦታ እንዲህ ተብሏል ተብለህ ጥቅስ ነው የምጠቅሰው እንጂ እንደፈለገ ላይ አድርጋ ምናምን የፈለገውን ሊያደርግ ይችላል ምናምን ተብሎ መልስ አይደለም። እሱ ያንተ እይታ ወይንም ደግሞ ዝም ብለህ ስለሆነ ሰው ስታወራ ነው እንደዚህ አይነት እንጂ ስለ ሃይማኖት ስትናገር እንደፈለገ ይሁን ምናምን ተብሎ መልስ አይሰጥም። ጥቅስ ትጠቅሳለህ፣ ያው እንዲህ ብለህ ትቀጥላለህ ማለት ነው። ማስረጃ ቀጥል። ካላወቅ አንብብና ነው አይሻልም? እሱ ሪከመንድ ማድረገው እሱን ነው። አብዱ በእርግጥ አያውቁትም ኡስታዞችም። ሎክ ፈጣሪ ነው ካለን ፈጣሪ የሚገፈፍ አካል አለው ማለት ነው። የውስጠኛው አካልና የውጭ አካል አለ ማለት ነው። ሁለት አካል አለው ማለት ነው። ፈጣሪ ነው ካለን ፈጣሪ ያለው አላህ ሁለት አካል አለው። አንደኛው ከውስጥ የሆነ አንደኛው ከላይ የሆነ። ፍጡር ነው ካለን ደግሞ አላህን አካቦ ሸፍኖ ያለ ልክ እኛ ሰውነታችን እንድትሸፈንበት ፍጡር ለብሷል ማለት ነው። አላህ ራሱ አላህ ፍጡር ውስጥ ነው ያለው ማለት ነው። ልብሱ ፍጡር ከሆነ አላህ ፍጡር ውስጥ ነው ያለው። ከፍጡር በላይ ነው የሚለው ውድቅ ይሆናል ማለት ነው። ልክ አርሽ ውስጥ በየቀኑ ሌሊት እንደሚገባው ልብስ ውስጥ ገብቷል ማለት ነው። አይ በትንሹ በሳይዝ ልብስ እንኳን ይበልጠዋል ማለት ነው። ሴንስ ልብስ ማለት አይደለም ሊትራል ልብስ እያልኳችሁ ሳይሆን ምንም ነገር ይሁን ብቻ ያ እሱን የሸፈነው ፍጡር ከሆነ ፍጡር ውስጥ ገብቷል ማለት ነው። አላህን የከበበው የሸፈነው ያለበሰው ፍጡር ነገር አለ ማለት ነው። ኦኬ ያንን ከመልበሱ በፊት ራቁቱን ነበር ማለት ነው። ያንን ከመፍጠሩ በፊት ራቁቱን ነበር ማለት ነው። ላይክ እንደዛ ጥያቄዎች ይነሳሉ። እሙ አሚና እንኳን ደህና መጣሽ። እሙ አሚና አቤት፣ እንኳን ደህና ቆያችሁ። ሰላም ነው? ሰላም ነው። እንዴት ነሽ? አለን። እያዳመጥኳችሁ ነው። ቅድማ ልጅቷ እናዳኝ ነው ሪኩዌስት የላክለው። ኦኬ ያጋጥማል አንዳንዴ። እኔ አንተ የምትጠይቀው ጥያቄ ብዙ ትምህርት የለኝም። ልሃል በርቱ። እሺ አዳምጪ። ክርስቲያን ቀጥል። ጆአርት ሰላም ሙስሊም ክርስቲያን እግዚአብሔር ይመስገን ደህና ነኝ። ክርስቲያን ነኝ። ሁልጊዜ ማዳመጥ ያንተን ፕሮግራም አድናቂ ነኝ። ቀጥልበት። ግን ያንተን ቪዲዮዎች በምከታተልበት ሰዓት የሆነ ነገር አንተ ፖስት ያደረከውን የሆነ ነገር አዳምጬ ሾክትን ያደረገኝ እና ጊዜ ካለህ በዛችው አለፍ ብለህ ትነግረኛለህ። ማለት ምንድን ነው? ኢየሱስ ያድናል ይሉናል፣ አላህ ግን ይገላል ሲል አንድ ስሙ መግለጽ የማልፈልገውን አንተ ፖስት ያደረከውን ሰምቻለሁ እና አወስ ሾክድ እና እስቲ እዚህ ላይ ጊዜ ካለ በኋላ በደንብ ትነግረኛለህ። አመሰግናለሁ። እግዚአብሔር ይስጥ።
እሺ ቀጥል። እሺ በኋላ ላይ እሺ ክርስቲያን ቀጥል። ችግር የለውም ወይ በውስጥም ሼር አድርገህለት ይቻላል። በውስጥም ማስረዳት ይቻላል። ሀሳቡ ያልተረዳው ሀሳብ ከሆነ ጥያቄውም ብዙም አልገባኝም። እግዚአብሔር ምን ኢየሱስ ያድናል ሲባል ጥያቄ ምን እንደሆነ አልገባኝም ብዙ። አቡ ሀይደር በተናገረው ለአንተ ፖስት ያረከው ኢየሱስ ያድናል ይሉናል ክርስቲያኖች፣ አላህ ግን ይገላል የተናገረውን እችን ለማለት ፈልጌ ነው። አመሰግናለሁ እፎይ ወንድሜ፣ ተባረክ። ኦኬ ሜቢ አሁንም ብዙም አላገኘውም። ወይም ቪዲዮን ሼር ያደርግልና በውስጥ የአቡ ሀይደርን ቪዲዮ ባገኘው ደስ ይለኛል። ግን ምንድነው እንደ መጽሐፍ ቅዱስ ከሆነ እግዚአብሔር ያድናል ይገላልም፣ ወደ ታች ያወርዳል ወደ ላይ ያነሳልም፣ እሱን እናምናለን። ነገር ግን አቡ ሀይደር ሊል የሚችለው አሁን እያሰብኩት ያለሁት የሆነች እንትን የሰማው መስሎኛል። ብዙም አላገኘሁትም ነጥቡን። ለዛ ነው የአንተ ጥያቄ ዛሬ ምን እንደሆነ። ክርስቲያኖች ኢየሱስ ያድናል ይሉናል፣ አላህ ይገላል። እናንተ ያድናል እንጂ አይገልም ወይ ነው? እንደዛ ከሆነ ምንድነው እኛ አላህ ይገላል ስንል አቅም ኖሮት ሎክ በህልውና ኖሮ የመግደል ስልጣን ኖሮት አይደለም። የሚገል የሚያድን አምላክ ነው። የሚገል የሚያድን ወደ ጥልቅ የሚከት የሚያወጣ አምላክ ነው። እሱም ክርስቶስ ነው የሚያደርገው። ነገር ግን አላህ ይገላል ስንልኛ ራሱ አቅም ኖሮት መለኮታዊ ኃይል ኖሮት ይገላል እያልን አይደለም። ስርዓቱ በአላህ ስም ሰዎች ትገላላችሁ ነው። ለምሳሌ ሱራ 9:5 ላይ የተከበሩ ወራቶች ባለቁ ቀን አጋሪዎችን ባገኛችሁበት ስፍራ ግደሉ የሚል ህግ አለ። ሱራ 9:5 ላይ ያ ማለት አላህ ተናገረ ብለው ነው እነሱ የሚያምኑት። ስለዚህ ባገኛችሁባቸው ግደሉ ስለሚል በአላህ ስም ይገላሉ። ስለዚህ ገዳይ ነው ስንል ምን እያለ ነው? እናንተ ገዳይ ናችሁ እያለ ነው እንጂ አላህ በመለኮታዊ ኃይሉና ፓወሩ አቅም ኖሮት ፍጥረትን ይገላል እያልን አይደለም። እናንተ ግን ለአላህ እጅና ጓንት ሆናችሁ አብራችሁ በእሱ ስም ስለምትሰሩ ትገላላችሁ ለማለት ነው። ትገላላችሁ። ገዳዮች አካላት ደግሞ ማዳን አይችሉም። እነኚህ የሚገሉ አካላት ማዳን አይችሉም። እንደሚገሉ ግን ክርስቶስም ነግሮናል። ዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 1 ጀምሮ ኖ ከምኩራብ ያወጧቸዋል፣ እንዲሁም ደግሞ ይገሏቸዋል። ይህን የሚያደርጉት እኔንና አብን ስላላወቁ ነው ይላል። ወልድና አብን አለማወቅ ገዳይነት ያደርጋል ማለት ነው። ለዚህ ነው ሱራ 5:18 ላይ፣ ሱራ 6:101 ላይ፣ ሱራ 72 ቁጥር 1-3፣ ሱራ 39:4 ላይ፣ ሱራ 21:17 ላይ ዘሆል ይሄንን ያልኩትን ይቃወማል። ተጨማሪ ሱራ 19:88-93 ላይ አብ የወልድ አባት መሆኑን ይቃወማል። መቃወም ብቻ ሳይሆን እነኝን በጠላትነት ይፈርጃል። በጠላትነት መፈረጅ ብቻ ሳይሆን ሱራ 9:30 ላይ አይሁድ ዘይር ያላህ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የተናገሩ የሳቱ ሰዎችን ቃል ያመሳስላሉ። አላህ አጥፋቸው ብሎ እንዲራገሙ ይፈቅዳል። መራገም ብቻ ሳይሆን ሱራ 9:29 ላይ ደግሞ የተዋረዱ ሆነው የመጽሐፉ ሰዎች ክርስቲያንና አይሁዶችን ጂዚያ ተቀበሏቸው ይላል። የተዋረዱ የሚለው አሳቀህ፣ አዋርደህ፣ አሰቃይተህ ነው። ተስቃይ በኋላ ሞት እንደሚመጣ ይታወቃል። ሳይ ሙስሊም 1:67 እንደሚናገረው ስቃዩ ምን ድረስ ነው? ሰላም ማለት ብቻ ሳይሆን መንገድ ላይ ወደ ጠባብ ወደ ገደል እስከ መገፍተር ድረስ ማለት ነው። ይሄንን ከሆነ አዎ ገዳይ ነው አምላካችሁ ገዳይ ነው ልንለው እንችላለን ማለት ነው። ገዳይ ነው በአምላካቸው ስም የሚተገብሩት ማለት ነው። ልክ ለምሳሌ በብሉይ ኪዳን ለበዓል እንደሚገብሩት ማለት ነው። አማሌቃውያን ለበዓል ልጆቻቸውን ሲሰውለት እንደነበረው በዓል ምንድን ነው እሱ ብትባል ልጅ የሚታረድለት የልጅ ደም የሚጠጣ ልትል ትችላለህ። ልጆች የሚያሳርድ ልትለው ትችላለህ። በዓል የሚባል አካል በራሱ ግን ማን ነው እሱ ይህን የሚያደርግለት? ራሱ በዓል የሚባለው በራሱ እንደዛ እያደረገ ነው። እርሱን ስርዓት የሚከተሉት ይህንን ያደርጋሉ። ስለዚህ ገዳይ ናቸው። ከዛ አንጻር ነው። ሜይ ቢ ግልጽ ነው። ፖይንትን ካገኘሁት እፎይ ወንድሜ አመሰግናለሁ። ክርስቲያን ቀጥል ነው ይብቃል።